ማን ይቀረየ ተባል አገኘናቸው። አዎ የነሱ እኛው እኮ አንድ ቀን ከፍቶን አናውቅም። ግን እነሱ እኮ ሁሌ እኮ ነው በሳምንት ለቅሶ እነሱ እኮ ምንና ደግሞ እዚህ ላይ መጥቶ አፉን ይከፍታሉ። ጠፋች። ፈረንጁ ትናንትና የሚያወራ ነገር አለ ትፈቅዳላችሁ? እኔ ከእናንተ ትልቅ ነው የሚሆነው። እንግዲህ ይቻላል ነው እንግዲህ ተጠቃሚም አይደለሁም። ግን ዛሬ ላውራ አውሬ ውዴ ሙይት አርጉ። እኔ በጣም የተሰማኝ ነገር አለ። ከእናንተ ታላቅ እናንተን የሚያክል ልጆች ያደረስኩ ሰው ነኝ። ይሄንን እድል ተጠቅሜ ማውራት ፈልጋለሁ። እሺ እናዳመጥሻለን። እኔ አሁን እንግዲህ ከተገናኙ ጊዜ ጀምሮ ነው እኔ የሚያውቃቸው። ከፍቅር ጀምሮ እንደማውቃለሁ። ግን ሲያቅም እናንተም ሁላችሁም ማወቅ አለባቸው። ብዙ ቻሌንጅ በሰው ላይ ይኖራል። ግን ናግበኔ ማለት ያስፈልጋል። ናግበኔ ዛሬ የሳቀው ነገ ያለቅሳል። ነገ ያለቀሰ ደግሞ ዛሬ ያለቀሰ ደግሞ ነገ ይስቃል። ልጅ የመጣችው አንግል ማለት ነው በጣም ሮንግ ነው የመጣችው። ደብረ ዘይት ላይ ስትዝናና ነበረ። እኔ እያየው ነበረ። ነገ የእሷ ዋስትና ምን እንደሆነ ግን አይታወቅም። ዛሬ ግን እሱ ራሱ ዛሬ የነጮኛ የነሽ ብሎ ሚንጫጫ አብርሃም ለማት ያብቃቸው። ይህን ቃል ያዙ። 2 ዓመትም አይፈጅም፣ 3 ዓመትም አይፈጅም። ሩታ ያለቀሰችውን ለቅሶ እሷ ካላለቀሰች እንዳፍሻር ልጁ ደግሞ አብርሃም የሚባለው ሰውዬው የወለደ ልጁን አይቶ ሳይጠግብ አራስ ቤት ሆና በእውነት በጣም የሚገርም በጣም ባለጌ ሰው ቢኖር አብርሃም ነው። ስላሳ ለህብዞ የነገር አልገባውም። ኡሹማውን ይዞ የሄደ ደብረ ዘይት ኩሮፍቶ ለስዝናና ነበረ። አይኑን በጨዋ አጥቦ መጥቶ ደግሞ በቃ እሷን ያቺ ሄርሜላና እሱ ሁለቱም ከኖሩ በሰፈረሽ ቁና ሄርሜላ ማሰፈረው አይቀርም። ሴት ነች እሷ፣ ትወልዳለች ነገ። ዛሬ ማንም እሷ ሆይ ቢል ወደ ቤት ስትገባ ሲያገባት ጥሎ ማይዱ ማንም አይቀርም። ደግሞ ለነሱ ካንሰር በጣም ለትዳራቸው ማፋታት ካንሰር ሆነ። አቤል የሚባል ልጅ ነው በጣም ካንሰር ሆነባቸው። ና አይቶ ጓደኛ መስሎ ለሱ ተጠቀምኩኝ ብሎ ከሚያጣደኛ ዋሽቶ የሚያስታርቅ ዎችን እግዚአብሔር ይስጣችሁ። በእውነት ከእናንተ ታላቅ ነው የሚሆነው። እኔ እግዚአብሔር ሰጥቶ እኔ የሴትና የወንድ ልጆች እናት ነኝ። ግን በሁሩታ ላይ እየተደረገ ያለ ነገር ሁሌም ያንገበግበኛል። ሲያይ በጣም ነው የሚናደደው። ሀገራችን ለአንድ ሴትዮ እንደ ሩታ የተደረገች ሴት አለች። እኔ የሚያውቀው ሰፈሬ ላይ ማለት ነው። ሌላ ማጣላ ሲያቅታት ምን አደረገች? የዶሮ አጥንት በውሹማላ ኪሷ አደረገች። አይታ እንድትጣላ ሰው ቤት ይህንን ወጥ ባልተመታል ተብላ ቢላ ሴትዮዋ ፍቺ እንድትፈጽም ያ ሰውዬው ምን ሆነ? በአንድ ልጅ ቀርቶ ዛሬ ያቺ ልጅ ሴት ነች። አባቴና እናቴ መለያየት እኔ አንድ ሆኜ መቅራት በዛ ሴት ምክንያት ነው ተብሎ እስከ ዛሬ ታሪክ አለ። ግን አብርሃምን ልጅ የተደረገ አብርሃም በአንድ ልጅ እንዲቀርና ያለ አባት ልጅ እንዲያድግ ያደረገ አቤልና አቤል ብቻ ነው። አቤል ለትዳራቸው ካንሰር አቤል ነው። በእውነት በጣም መጥፎ ልጅ ነው። እሱም በሰፈረ ቁና ግን ይሰፈርለታል፣ አይቀርለትም። ዛሬ ይምሰል ነው እየሄዳለ ይምሰል እየሄዳለ። በትዳር ነገር ብዙ ነገር አለ። ሩታ አትማማም፣ ጫው እንደ ጫው አትማማም። ታሳድጋለች ልጆን ምንም አትሆንም። ግን አብርሃም ጎላት ነው፣ በውሹማ ነው የገዛ 80 ባለቤቱን የካዳት ማለት ነው። ሲሄድም አይታቸዋል። እናንተም ያው ምን ይነገራል ይኪዳል። በጣም ባለጌ ልጅ ደግሞ ያ ቡዜ ተብዬዋ ትልቅ ሆና ልጅ ወልዳ
እየፈጸመ የመጣ ወንድሟን ትደግፋለች። አሁን ከነሱ መሀል ውጪ ትላለች። ነገ ደግሞ የእሷ ልጅ ሩታ ላይ የፈረደች እሷ ነገ ደግሞ በእሷ ልጅ እግዚአብሔር ይፈርዳል። አይቀርላትም። እሷ ዛሬ ይምሰላት እንጂ ዛሬ መስሏታል ለመፍረድም ለምንም ለመዝለልም ዛሬ ሜዳም ያው ፈረሱም ያው እየተጋለበች ትገኛለች። ግን ደግሞ ማን ነው ያ ኢፍሬም የሚባል ልጅ? እሱን እግዚአብሔር ባርኮ በእውነት በጣም ጥሩ ልጅ ነው። በሩታ ጎን እስከ ዛሬ ድረስ ይቆሞ ነው አለ። እሱንም ሊታንገራግር ብዙ ትሞክራለች። ሴት ሆና በሴት ላይ ጭካኔ ብዛት። አሁንም እኮ በጣም እየሄዱ እኮ ነው። ብቻ ልጅቷን አብርሃም ምን እያደረገ ነው የመጣ? ሩታ እንድትጣላ አልፈልግም እንድትል ልጅቷን ደካማ ጎኗን ተጠቅሟታል። ምን ተጠቀሙ? አልፈልግም ብላ እንድታወራ ነው ያደረጋ። እሷ ራስ ቤት ሆነ ኡሹማ አሾግጦ ይመጣል። ኡሹማዋን አሾግጦ ይመጣል። ራስ ጥያቄ ይሄ ምን ማለት ነው? ጠላታቸው እኮ አቤን ነውማ። ጠላታቸው አቤን ነው። ወዳጅም ጠላትም አቤን ነው። አቤን ነው። የትዳራቸው ካንሰር ይማልኩ እኮ ማስቀመጥ የትዳራቸው ካንሰር አቤል ነው። ለአብርሃም ብቻውን እንዲያደረገ ወዴ አብርሃም ታዲያ በግዳድ እንደ ቀለበት እንዲያስር በግድ ፍቅሩን እንዲቀበል ያደረገው አቤል አይደል እንዴ? ለምን አንቺን አይወድሽም የሚወዳትን ሩታን ነው የሚወዳት ብሎ በግድ አይደል እንደ ፍቅሩን እንድትቀበል ያደረገው? ያው ዛሬ ታፍናለች ተብሎ ከልጆቹ ጋራ ከወንድሞቹ ጋራ ከጓደኞቹ ጋር እንዲባሉ ያደረገችው ታዲያ ምን እያደረገ ድራማ እየሰራች ሳትታፈን እሷ ከጎረምሳ ጋራ ጀሙ እየተጫወተች ከጎረምሳ ጋራ ሆቴል ለሆቴል እየተዝናናች እያለች ታፍናለች ተብሎ ጀሙ ቁጭ ብላ ከጓደኛዋ ጋር ቢገርምሽ ከወንድ ጓደኛ ጋር እየተዝናናች ነው ያለችው። አሁን እሱ ታፍናለች፣ አንቺ ነሽ የወሰድሻት፣ አንተን የወሰድካት ተብሎ ልጁን ግራ እንድታጋባው ሩታ እንድትጠመድ ሩታ ሰው እንዲጠላት ከቤተሰብ ጋር እንዳትገናኝ ብቻዋን እንድትገናኝ እንደ ጠላት እንድትደረግ ያደረገችው ስራ ይኸውልሽ። ልጅቷ አልታፈነችም። ጀሙ ቁጭ ብላ ሆቴል ከጎረምሳዋ ጋር ከባሏ ጋር እየተዝናናች ነው ያለችው። አስረግጬ ልንገራችሁ፣ አለቀ። አልታፈነችም። ውሸት ሴራ እያረገች እች ውርጋት ሸርሙጣ እመቤቴን ነው። አልታፈነችም። ይሄ ግን በዛ በሰዓቱ ባደረገችው ሰዓት አስደግማበታለች። እሷን እንዲህ ይኸውና ከእርግዝናው ጀምሮ እስካሁን ድረስ አንቺ ለውሽማ ቆመሽ ትከራከሪያለሽ፣ ለውሽማሽ ቆመሽ ታለቅሻለሽ፣ ለውሽማሽ ቆመሽ ሚስትሽን አደባባይ ላይ ብላ ደግሞ እህትየዋ ከሁለት ወንድሞቼ ውጭ አለቻት። ምንም ያደረገችው ነገር የለም። እግዚአብሔር ግን እውነት አምላክ ያጋልጣት። ይኸው ትጋለጣለች። ጊዜው ይርዘም እንጂ ትጋለጣለች። ቁጭ ብላ ከባሏ ጋር እየተዝናናች ነው። እች ዝሙተኛ አለሌ ዱርዬ ከዚህም ማፈሪያ አይጠበቅም።